ስርዓት ገልስሰን ስርዓት የሌላት ሀገር ሜክ እንድናደርግ ነው። ሌላኛው ህዝባችን ነው። ህዝብ ቀይ መስመር ነው ብለን ነው የተነሳ ነው። ግን ህዝባችንን ታርጌትሊ ከሶሻል አሴቱ ጀምሮ እንድናጠቃው ነው የተደረገው። ማህበራዊ ተቋማቶች በተጠና መልኩ ተመቱብን። የትምህርት ተቋሙን የምታዩት ነው። 3 ዓመት ሙሉ ትምህርት ተዘግቷል እኛ ቀጠና። በርግጥ እኛ ሞግተናል ውስጥ ሆነንም እንደኛ ቀጠናም እኛ የምናስተዳድረውን ትምህርት እንዲጀምር አድርገናል። እኛ ደግሞ በዚያ መንገድ ሂደን ሀገራችን ማፍረስ ስለሌለብን ቆም ብለን በማሰብ ስልት ቀይረን መጠናል ማለት ፈልጋለሁ። የነሱ ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባህር ዳር ቤት እየተገዛላቸው ትምህርት እየተማሩ የድሃ ልጅ ይሞታል። መሪ ብለው የታሰቡ ሰዎች ደግሞ ገንዘባቸውን እያከማቹ አካውንታቸውን እያደለቡ ኪሳቸውን እያሳበጡ ልጆቻቸውን እያስተማሩ በድሃ ልጅ እንባ እየቀለዱ ይገኛሉ ማለት ነው። የአማራ ጥያቄዎች በኢትዮጵያ ሰማይ ስር ነው ሊፈቱ የሚችሉት። ታሪካዊ ጠላት የሆነ ሀገር ምን ፈልጎ ነው የሚረዳን የሚለውን ወደ ውስጥ ሳብ አድርገን ማየት መቻል አለብን። እኛ አመራሮችም ይሄን ጉዳይ አጣውት አይደለም ያልተቀደሰ ጋብቻ እየፈጸሙ ያሉት ማለት ነው። የተራዘመ ትግል አድርገው የራሳቸውን ኢኮኖሚ እያካበቱ ስለሆነ ነው። ቅድም ትግሉ ተሽጧል ስንልም አንዱ ማሳያችን ለትግል የወጣ ሰው ፎቅ አያስገነባም፣ መኪና ይገዛም፣ ቤት አይሰራም። ለትግል የወጣ ሰው ለትግል ነው መዋል ያለበት። ስለዚህ የኛ መሪዎቹ አባሉ ኖርማል ጥሩ አባል አለን አሁንም መምጣት የሚፈልግ ለህዝቡ ይጠቅማል ይበጃል የሚለውን ውሳኔ የሚወስን አባል አለ። ከላይ ያስቀመጥናቸው አመራሮቹ ግን በጥቅም የታወሩ ሌላ የፖለቲካ ግልሙትና እየሰሩ ያሉ ሰዎች ስላሉ ነው። የግለሰቦችን ስልጣን ለማርካስ የሚሄደው አካሄድ ህዝብም አይደግፈውም፣ ውጤትም አያመጣም የሚል እምነት አለኝ። ስለዚህ ይሄ በመሆኑ ከነበርኩበት ቦታ ላይ ሁኔታውን እንዳወቅኩ እንዳረጋግጥኩ በአስቸኳይ በዚህ ትግል ውስጥ ከመሳተፍ ለመንግስት እጁን ዘርግቶ ግቡ እያለ ስለሆነ ወደዛ መጥቼ በሰላማዊ መልክ ብታገል ይበልጣል በሚል ውሳኔ ይሄው እዚህ ደርሻለሁ።